ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች በተለያዩ አቅጣጫ ወደ ወልቃይት ተንቀሳቀሱ። ታጣቂ ቡድኑ ወደ ወልቃይት ግባ የሚል ትዕዛዝ ተሰጥቶናል ሲሉ ተናግረዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ነዳጅ የለም ተብሎ አምቡላንሶች ታካሚ ማመላለስ አልቻሉም ሲሉ ጊዜው ፈታኝ ነው ሲሉ አይደር ሆስፒታል ያሉት ባለሙያ ተናገሩ። መብራት ለረጅም ሰዓት ከጠፋ ምንም አማራጭ ስለሌለ ስራውን አቁመን መጠበቅ ነው ብለዋል። በአመት እስከ 300,000 ለሚሆኑ ዜጎች የህክምና አገልግሎት የሚሰጠው አሁን በርካታ ታካሚ የሚገኙበት መቀሌ አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በነዳጅ እጥረት የህክምና አገልግሎት ለመስጠት ችግር ላይ መውደቁን መረጃዎች ያመለክታሉ። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ጄኔራል ሳሞራ ዩኑስ ስለ ትግራይ ክልል ምን አሉ? የቀድሞው የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ ዩኑስ በትግራይ ክልል ሰላም የሚያናጉ አካላት ላይ የማስተካከያ እርምጃ እንዲወስዱ አሳስበዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ከለኛው ምስራቅ አዲስ ውጥረት ነግሷል። ይህም የሆነው በሰሜን አፍሪካዊቱ ሀገር ካይሮ፣ ግብጽና እንዲሁም በእስራኤሏ ቴልአቪቭ መካከል ነው። ይህ የሆነው በምንድን ነው የሚለውንም የዜና ጥንቅራችን አካተናል። የኔታንያሁ ድንገተኛ ማስጠንቀቂያና የቢሊዮን ዶላር የጋዛ ሚስጥር፣ በዚህም ጉዳይ የዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስንል የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት ተንቀሳቀሱ። ታጣቂ ቡድኑ ወደ ወልቃይት ግባ የሚል ትዕዛዝ ተሰጥቶታል ብለዋል። እንደሚገልጹ ከሆነ የህዝባዊ ወያኔ ሓርነት ትግራይ ህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሰውን ተናግረዋል። እንደ ምንጮቹ ገለጻ በዋልዲባ አቅጣጫ፣ በሽራሩና በሱዳን አቅጣጫ ተንቀሳቅሰዋል። ከዚህ በተጨማሪም ባለፈው ሳምንት በጠለም በነበረው ውጊያ የተሳተፉ አርሚ 35 ወታደሮች ሽሬ ከተማ እንዲቆዩ መደረጉ ምንጮች አመላክታሉ። ዘኢኮኖሚስት ዛሬ በወጣው ትንታኔ መከላከያ ሰራዊት ወደ ትግራይ አዋሳኝ አካባቢ ከፍተኛ ቁጥር ያለው ኃይልና የጦር መሳሪያ ማስጠጋቱን ምንጮች ጠቅሶ ዘግበዋል። ዘገባው ከሰሞኑን የህወሓት ኃይሎች ተከዜ ወንዝ ተሻግረው ጥቃት መክፈታቸውና ወልቃይት ጠለምት ለመቆጣጠር መሞከራቸው ፌዴራል መንግስት ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትተዋል። ይህ የሆነው በህወሓት በኩል የሱዳን ኮሪደር ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከታትሎ የመከላከያ ሰራዊት ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበር እየተንቀሳቀሰ መሆኑን ጠቅሷል። ጄኔራል ሳሞራ ዩኑስ የትግራይ ክልል ምን አሉ? የቀድሞው የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም የሆኑት ጄኔራል ሳሞራ ዩኑስ በትግራይ ክልል ሰላም የሚያናጉ አካላት ላይ ማስተካከያ እርምጃ እንዲወሰድ አሳስበዋል። ጄኔራሉ ጋዜጣ ፕላስ በተሰኘ የኢትዮጵያ ፕሬስ ድርጅት ህትመት ጋር ባደረጉ ቆይታ ያስተላለፉላቸው ዋና ዋና ነጥቦች የሚከተሉት ናቸው። በዚህም ጉዳይ የመጀመሪያ ያሳሰቡት እርምጃ ይወሰድ የሚል ነው። በክልሉ ሰላም እንዳይሰፍን እንቅፋት የሚሆኑ አደናቃፊዎች ላይ ተገቢው እርምጃ ተወስዶ ክልሉ ወደ ሰላምና መረጋጋት ሊመለስ ይገባል ብለዋል። በዚህም ጉዳይ የሰላም አስፈላጊነቱ ሰላም ለልማት ለትምህርት መሰረት የሆኑ የገለጹት ጄኔራሉ ችግሮችን በኃይል ለመፍታት መሞከር ቡድናዊ ጥቅምን ለማስከበር ባለፈ ለህዝብ እንደማይበጅ ገልጸውታል። በዚህም ጉዳይ የፖለቲካ ልዩነቶች በጠባብ ፍላጎት ሳይሆን ውይይትን በመግባባት መፍታት እንዳለባቸው አጽንኦት ሰጥተዋል። ስለዚህም ውይይት ይቅደም ሲሉም አክለዋል። የህዝብ ተጠቃሚነቱ ከሰላም የሚያተርፈው መላው ህዝብ ሲሆን ከጦርነት የሚያተርፈው ግን ጥቂት አካላት ብቻ መሆናቸውን በመጥቀስ የሰላም አማራጭ ቅድሚያ ሊሰጠው እንደሚገባ አሳስበዋል። ጄኔራል ሳሞራ ዩኑስ እርምጃ እንዲወሰድ ቢሞክሩም እርምጃ በማን ላይና በምን መልኩ መፈጸም እንዳለበት ግን በዝርዝር አላብራሩም። በትግራይ ነዳጅ የለም ተብሎ አምቡላንሶች ታካሚዎች ማመላለስ አልቻሉም፣ ፈታኝ ነው ሲሉ አይደር ሆስፒታል የሚገኙት ባለሙያዎች ገለጹ። መብራት ለረጅም ሰዓት ከጠፋ ምንም አማራጭ ስለሌለ ስራ ማቆም ብቻ መጠበቅ ነው ብለዋል። በአመት እስከ 300,000 ለሚሆኑ ዜጎች የህክምና አገልግሎት የሚሰጠው አሁን በርካታ ታካሚዎች የሚገኙበት መቀሌ አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በነዳጅ እጥረት በህክምና አገልግሎት ለመስጠት ችግር ላይ መውደቁን መረጃዎች ይገልጻሉ። የሆስፒታሉ የህዝብ ግንኙነት ኃላፊ አቶ ብርሃነ ገብረ ሚካኤል በሰጡ ቃል እስከ ዛሬ ሲቀርብ የነበረው ነዳጅ ከ3 ሳምንታት ወዲህ በጣም ነው የቀነሰው። በዚህ ጉዳይ በጣም ተቸግረናል ብለዋል። ሰራተኞች ግማሽ ፌርማታ ቀንሰው እስከ 15 ኪሎ ሜትር ተጉዘው ወደ ሰርቪስ የሚይዙት ነው ብለዋል። ይህ የሆነው በነዳጅ እጥረት ምክንያት የትራንስፖርት ሰርቪስ እስከ ሆስፒታሉ ሰራተኞች ቤት አይደርስም ተብሎ መሆኑን ተናግረው ይህ ብቻ ሳይሆን ከዚህ ከቀጠለ ግን በቅርብ ጊዜ ሰርቪሱም ላይኖር ይችላል ሲሉም
ገልጸዋል። ሰርቪስ ከሌለ ሰራተኞች ስራ ካልገቡ ደግሞ የሕክምና አገልግሎት መስጠት እንደማይችሉ አስረድተዋል። የአምቡላንስና የጄኔሬተር ስራ አሰጊ ሁኔታ ላይ ነው ያለው። ነዳጅ የለም ተብሎ አምቡላንሶችም ታካሚ ማመላለስ አልቻሉም። ፈታኝ ነው። እስካሁን ካለው ግን እየተንገዳገድን እየሰራን ነው ብለዋል። መቀሌ ዩኒቨርሲቲ ነዳጅ ተጠይቆ ከአቅሙ በላይ መሆኑን አጥጋቢ መልስ አላገኘንም ብለዋል። በጣም የተገደበ ሁኔታ ነው የሕክምና አገልግሎት እየሰጠ ያለው። ለድንገተኛ ለጽኑ ህሙማን ቅድሚያ እየሰጠ ነው ብለዋል። ሆስፒታሉ ዳይሬክተር ሰርቪስ አላቸው፣ ግን ለሳምንታት ተብሎ የሚሰጠው ነዳጅ 3 ቀን ነው የሚያልቀው። ከዛ መኪና ይቆማል፣ የሌሎች ተሽከርካሪ ቆመ ነው ሲሉ አስከፊነቱን ገልጸዋል። የተወሰኑ ሰርቪሶች መንገድ ቀንሰው እየሰሩ ነው፣ አምቡላንሶች ግን ቆመዋል። አሁን የሚንቀሳቀስ አምቡላንስ የለም፣ ነዳጅ ወደ ነበረበት ከተመለሰ ነው የሚንቀሳቀሱት ሲሉ ተናግረዋል። እስከዛሬ ሲሰጥ የነበረ የነዳጅ መጠን በትክክል እንደማያስታውቅ ገልጸው ሲሰጠን ከነበረን ግን አሁን በጣም ተቀንሷል። መቀነሱ በመቀሌ ዩኒቨርሲቲ ነዳጅ የተነገረ ነው። ነዳጅ የለም፣ ፌርማታ ቀንሱ፣ እንደ ሁኔታው ነዳጅ አብቅቷል፣ ተጠቀሙ ብለው ሲሉ ምክንያቱን አስረድተዋል። መብራት በሚጠፋበት ወቅት የምንጠይቀው ያለን ጄኔሬተር ትንሽ ነው። መብራት ለረጅም ሰዓት ከጠፋ ምንም አማራጭ ስለሌለን ስራ አቁመን መጠበቅ ነው ብለዋል። እንዲህ ሲሆን ደግሞ ማሽኖች በጣም ነው የሚበላሹት ነው ያሉት። በቅርብ መፍትሄ ይገኛል ብለው ተስፋ እንዳደረጉ ገልጸው የሶላር ሲስተም ቢዘረጋ ነዳጅ ጥገኝነት ነፃ ለመውጣት እንደሚረዳ መፍትሄ አቅጣጫ አስቀምጠዋል። በመካከለኛው ምስራቅና እንዲሁም በሰሜን አፍሪካ ሀገር ያለችው በቴል አቪቭና በካይሮ አዲስ ውጥረት ተነግሷል። የኔታንያሁ ድንገተኛ ማስጠንቀቂያ፣ የቢሊዮን ዶላር የጋዝ ሚስጥር። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከታሪካዊቱ የግብፅ ምድር የሚሰማ የጦር መሳሪያ ድምፅ እየተገነባ ያለው ግዙፍ ወታደር ኃይል እንዳሳሰባቸው በይፋ ተናግረዋል። እስራኤልና ግብፅ የጠበቀ ዲፕሎማሲያዊ ግንኙነት ቢኖራቸው የግብፅ ጦር አቅም ከመጠን በላይ ማደግ በልዩ ጥንቃቄ ሊታይ እንደሚገባ ኔታንያሁ አስገንዝበዋል። እንደ እስራኤል መገናኛ ብዙሃን ዘገባ ከሆነ ጠቅላይ ሚኒስትሩ ይህን ጠንከር ያለ መልእክት ያስተላለፉት ክኔስት የውጭ ጉዳይ መከላከያ ኮሚቴ ዝግ ስብሰባ ላይ ነው። እስራኤል ከጎረቤት ግብፅ ጋር ያላት ግንኙነት ሰላማዊ ቢሆንም ከጸጥታው ዘርፍ የሚታዩ ለውጦች ግን ከፍተኛ ጥንቃቄ የሚሹ መሆናቸውን ኔታንያሁ ለኮሚቴው አባላት በዝርዝር አስረድተዋል። የሚገርመው ግን ይህ ወታደራዊ ስጋት በሁለት ሀገራት መካከል ያለው የቢሊዮን ዶላር የንግድ ትስስር አላገደውም። ባለፈው ታህሳስ ወር ሁለት ሀገራት ከታሪክ ታይቶ የማይታወቅ የ35 ቢሊዮን ዶላር የጋዝ ስምምነት ተፈራርመዋል። ኔታንያሁ ራሳቸው ይህን ስምምነት በእስራኤል ታሪክ ውስጥ ትልቁ የጋዝ ስምምነት በማለት አወድሰውታል። እስራኤልና ግብፅ ከ1979 የካምፕ ዴቪያ ስምምነት በኋላ በይፋ በሰላም ይገኛሉ። ይህ ታሪካዊ ስምምነት ለበርካታ 10 ዓመታት የዘለቀው ጦር ያስቆመ፣ እስራኤል ከሲናይ ምድር እንድትወጣ ያደረገ፣ በድንበር አካባቢ ከጦር ነፃ የሆነ ቀጠና የፈጠረ ነው። አሁን ግን የቆየ የሰላም በግብፅ ወታደራዊ ግዝፈት ሳቢያ አዲስ ጥያቄ ውስጥ የገባ